ወይ ጉድ ወይ ጉድ ወይ ጉድ የሚያስብል ድራማ ነው እናንተ። ተገናኘን በክፍል 2 የሚገርም ነው። በቃለት ማናችንም ያላሰብነው ነገር ይመስለኛል። የእንጀራ እናቱ የእዝራ በጣም አስገርማን ነበር። ለብር ብላ ልጇን ከእንጀራ ልጇ ጋር ልትድር እንዳሰበች ስናስበው በራሱ ይደብራል አይደለ? ግን በዚህ ጋም ደግሞ ማህደር የቤት ሰራተኛ መስላ የገባችው ለካ ከአጸደ ጋር ከአክስቱ ጋር ማለት ነው። ከገዛ አክስቱ ጋር ተመካክራ ነው እሱን ሆን ብለው ለማጥመድ ነው የገባችውና እንደዛ ከገባች በኋላ እንግዲህ አሁን በሚያወሩ ሰዓት ሰራተኛዋን ምትላት አንገብግበን እናስወጣታለን ነው ሙሽራዋን ማለት ነው ሀበልን። እና የሚገርማችሁ እዚህ ጋም ሌላ ሴራ አለ። እኔ ማለት ማህደር በቃ በንጹህ ፍቅር ምናምን የቀረበችው መስሎኝ ነበር። ለካስ አይደለም። ካክስቱ ጋር ተመካክረው እዝራን አግብታ ብሯን ከወሰደች በኋላ ካክስትየው ጋር ለመከፋፈል ነበርና ለአጸደ ግን ትነግራታለች። እኔ ከእዝራ እውነተኛ ፍቅር ነው የያዘኝ ስትላት ትጮህባታለች። አጸደ እንዴ ጭራሽ ያንን ሁሉ ሀሳባችን ገደል ከችሎ እንዴ ትላታለች። እንደዚህም ሲጫጫሁ በመሃል ግን አዝናላታለች። ገብቷቸዋል። እሷም ተገዳ ነው ያገባችው። ስለዚህ አልበድላትም አይነት ነገር ብትልም ግን ዞሮ ዞሮ ፍራንኩን ትፈልጋለች እሷም። እና በሚገርም ሁኔታ አክስቱም የእንጀራ እናቱም የሚፈልጉት አንድና አንድ ገንዘብን ነው። የእዝራ የአባቱን ገንዘብ ወደ ራሳቸው ለማምጣት ነው። እና በዚህ መሀል እየተጨቃጨቁ ባለበት ሰዓት የእውነት እንደወደደችው ስትነግራት አጸደ ልትመታት ስትል የእንጀራ እናቱ ትደርሳለች። የእንጀራ እናትየውም ስታገኛት ማህደርን እዚህ ምን ትሰሪያለሽ አንቺ ብላ ታመነጫጭቃታለች። ከዛ ማህደርም እየተንተባተበች አይ እትዬ እንደዚህ በቃ እሷ ጋር መጥቼ ነው ምናምን ነገር ትላታለች። ከዛም እትዬ ብላ ስትቆጣት ከዛ እመቤት ያለቻት ማለት ነው። አክስትየው ደግሞ አትፈልግም አጸደ ማለት ነው። እና ወንድሜ ብቻ ነው የዚህ ቤት በቃ ንጉሱ እሱ ብቻ ነው። ማን ነው እመቤት ያረጋት? መነን ብለሽ ከጠራሻት በቂዋ ነው ትላታለች። በዚህም የተነሳ ትናደድና ለአንድ ሰራተኛ ብለሽ እንዴት ትጮሂብኛለሽ? ጭራሽ ልመቼ ነው እንዴ ብላ በእሷ እልህ ማህደርን የአገር ስራ ታበዛባታለች ማለት ነው። እንደዚህ ትርፍ ጊዜ ካለሽማ ሽንት ቤቱን ታጥቢያለሽ። እሱ እንኳን ቢጠፋ በቃ እስከ እኩለ ሌሊት ብቻ ልታሰራት ነው። እና ሽንት ቤቱን እኮ ቀን አጥቢያለሁ ስትላት አየጸዳ አልመሰለኝም አለቻት። ልክ በቃ እንደ አረብ ሀገር ነው እያስፈጋቻት ያለችው። ያው ግን አክስትየውም እያገዘችላት ስለሆነ ስለተደረበች ለሷ ይመስለኛል ሆን በላ እየጎዳቻት ነው ያለችው። የእዝራ አባት በሚገርም ሁኔታ በቃ ለልጁ በጣም አዛኝ ነው። ሆኖም ግን በዛው ልክ የመረጠለትን ሚስቱን ወዷታል ሀብልን ማለት ነው። እና ቅድመ ሁኔታ ያዘጋጅለታል ማለት ነው። ለአራት ወር ተቀራርባችሁ ካልወደድካት ችግር የለውም። ዋናው እኔ አሁን ትንሽ ጊዜ ቀሪ ጊዜ ስላለኝ ሀብቱንም አንተንም ቤትም ሰብስባ የምትይዝ ጥሩ ሚስት ናት ብዬ ነው የዳርኩክ ይለዋል ማለት ነው። ከዛ በጣም ይገርመውና እንዴ ለዘላለሙ እንዳገባት መስሎኝ እኮ ለ4 ወር ብለክ ነው እንዴ እንደዚህ አይነት ትዳር ውስጥ የከተትከኝ ይለዋል። ከዛም አይ ልጅቷ ጥሩ ልጅ ስለሆነች ነው እንድታገባክ የፈለኩት እና አግባት ማለት ትክክለኛ ባል ሆንላትና ከዛ በኋላ ካልወደድካት ግን ይቀራል ችግር የለውም ይለዋል። እዝራም በጣም ይገረማል በአባቱና እሺ እሞክራለሁ አባቴ ይለዋል። ከዛ እሱም በቃ እሺ ብቻ ያልኩህን ግን ቅድመ ሁኔታዬን ትክክለኛ ባል መምሰል ሳይሆን ሆነክ እንድትገኝ ነው የምፈልገው ሲለው እዝራም ያው ስላልወደዳት አብሮ መተኛትን ያካትታል እንዴ ሲለው ከዛ ገምቼ ነበረ እስካሁን አብረካት እንዳልተኛ ክሱ የእናንተ ፍላጎት ነው ይለዋል። እዝራም ያው እንደዚህም አብሮ ለመተኛትም እኮ መጀመሪያ መቀራረብ ያስፈልጋል ይለዋል። ከዛ ችግር የለውም አንተ ብቻ ጥሩ ባል ሆነክ ተገኝና ካልወደድካት ይቀራል ሲለው በጣም ይደሰታል። ከዛ አባቱን አመስግኖት በቃ ልግባ ይለዋል። ሄዳው ሚስት ጋገባ ይለዋል። ከዛ በቃ ብርድ እንዳይመታክ አንተም ናገባ ወደ ቤት ብሎት በጣም ደስተኛ ሆኖ በአባቱ ወደ ሚስቱ ጋር ይሄዳል። መነንና ሀብል ክፍሏ ውስጥ ሄዳ ምንድነው ፊትሽ እንደዚህ አጮክገሽ ነው እንደምትጠብቂው ባልሽን እያለች እንግዲህ በቃ ስንቱን ነገር አስተምር እያለች በጣም እየጭቅጭቀቻት ነው። እሷን በጣም ተረብሻለች። በቃ ምን አይነት ጉድ ውስጥ ነው የከተትሽኝ ብላ በጣም አዝናባታለች። እና እንዲህ በመጨቃጨቅ ላይ እያሉ እዝራ በሩን ያንኳኳል።
እዝራ በሩን ሲያንኳኳ ይኸው ባልሽ መጣልሽ ብላት ትወጣለች ጥላቸው። ልክ እዝራ ገብቶ አጠገቧ ቁጭ ይላል ማለት ነው። በጣም ተናዳለች። ምክንያቱም በቃ ክብር የሚባል ነገር እኮ አለ። እኔ የፈለገ ነገር ይሁን የእናንተ ፍቅር አላቅም፣ የራሳችሁ ጉዳይ ነው። እኔ ግን ክብሬን እፈልጋለሁ። በጣም ደስ አይልም ክፍሌ ውስጥ ገብታ ማህደር በዚህ መተኛ ትፈልጋለሁ ከባልሽ ጋር ማለት የለባትም ብላ በጣም ተናዳ ትናገረዋለች። እዝራም እንደዚህ ያለችሽ በቃ ከዚህ በኋላ እዚህ አትደርስም ይላታል። ምክንያቱም ከአባቱ ጋራ ቃል ተግባብቶ ነው የመጣው ለ4 ወር ማለት ነው ባለ ሆናታለሁ ብሎ ስላለ በቃ ጥሩ ባለ መሆን እየሞከረ ነው ያለው። በዚህ መሀልም ግን በቃ በጣም ተናዳለች እና ክብሬን እፈልጋለሁ አባትህ ቢያይ በጣም ነው የሚያዝንብክ ስትለው እንዴ ከኔ በላይ ለአባት እየተጨነቅሽ ነው እንዴ ይላታል። አይ እንደዛ ሳይሆን ደስ አይልም ብዬ ነው። ስለዚህ ክብሬን እፈልጋለሁ። በዛ ላይ ደግሞ 1 አመት ሙሉ እንዴት ነው በዚህ ሁኔታ ካንተ ጋር መቀጠል የምችለው ብንለያይስ ትለዋለች። እሱ ደግሞ ተመልሶ አይ 1 አመት ሳይሆን ትንሽ ጊዜ ስጪኝ፣ ከዛ ጥሩ ባል ካልሆንሽ ኩልሽ ችግር የለውም ይላታል። በጣም ይገርማታል። አልጠበቀችም። ምክንያቱም በጣም የሰርጓ ቀን በጣም የሚደብር አክት ነበር ያሳያትና ራሱ ተመልሶ ትንሽ ጊዜ እንድትሰጠው ጠይቋታል። ከዛ በኋላ እኔ መሬት ላይ ተኛለሁ በቃ ደክሞኛል ስትለው ከዛ ኖ እኔ ነኝ የምተኛው ይላታል። ብታግደረድረውም አይ እተኛለሁ ብሎ እሱ አልጋ ላይ እንድትተኛ አድርጎ እሱ ፍራሹን አንጥፎ ይተኛል። አቤት እዚህ ቤት ግን ያለው ጉድ! ጠዋት ተሰብስቦ ሁሉም የራሱን ነገር ስለሆነ እያመቻቸ ያለው አይስማሙም። በቃ በንግግር ማናቸው ከማናቸውም ጋራ አይደማመጡም፣ አይስማሙም። እና የእንጀራ እናት ግን በመሀል እየበሉ እንዴት ነው ግን አዲሶቹ ሙሽሮች እንዴት ነው ያላቸውን ነገር? እኔ በጣም ነው ሙሽራዋን እየወደድኳት፣ በጣም ደስ ይላል። እንደ ገበታ ላይ እነሱ ካልቀረቡ እኮ ጭራሽ ጭር ይላል ስትል እነሱም አይናይኗን ያየዋታል ማለት ነው። በተለይ ደግሞ የእዝራ እህት በስማ አፋፏን ነው የምትላት የእንጀራ እናትየው ማለት ነው። ከዛም ተያይዘው እዝራና ሀብል ተያይዘው ቢመጡላቸው ልክ እንደ ጥሩ ባልና ሚስት አብረው ያደሩ ነው የሚመስለው። ፍራሽና አልጋ ላይ የተኙ አይመስሉም። ተያይዘው ሲመጡ ማህደር ብታይስ በቃ እንዴት በቃ ውሃ ይዛ እየመጣች ነበር። ብርጭቆን ከእጇ ላይ ልትለቀው ማለት ነው። ከዛ ውሃ ልትቀዳላቸው ቀና ብላ እነሱ ነው የምታየው ማለት ነው። ምን ሊሆኑ ነው ብላ አልጠበቀችም እንደዚህ ይሆናሉ ብላ። እንዴ የእዝራም ድፍረት ገርሞኛል። ማለት ፍቅረኛው ናት አይደለ? ፍቅረኛው ከሆነች ማህደር እሷ ፊት ለማስመሰልም ቢሆን ሀብልን ሲያጎርሳት በቃ በጣም ነው የደነገጠችው ማለት ነው። ገርሟት ነው የምታየው። ተደናግጣለች ማህደር። በዛ መሀል እህቱ አንቺ ውሃውን ቅጂ ብላ ስጮህባት ልትቀዳ ስትል ወየ እግሯ ላይ ያፈሰሰችባት ተነስታ በጥፊ ጫዋ ብታረጋትስ? ከዛ እዝራም ፍቅረኛው አለች አንቺ ምናምን ብሎ ይጮህባታል። አክስትየውም ትጮህባታለች። ከዛ ለምንድን ነው አንቺ እንደዚህ እንትን የምትይው ምናምን ሲሏት እናትየው ደግሞ ትደረባለች። ምክንያቱም ሰራተኛዋን አልወደደቻትም እንደውም። ከዛ ልክ ናት ልጄ ላይ አትጮሁባት፣ ልክ ናት እንደውም መባረር ነው ያለባት ብላ ማገዝ ጀመረች። በጥፊ ከመታቻት በኋላ በቃ ማህደር ትናደድና ወደ ኪችን ሄዳ ታለቅሳለች። ከዛ ማጸዳ ሄዳ በቃ በሷማ እንትን እንዳትይ ታውቂያት አይደለ ምን አይነት ልጅ እንደሆነች አታልቅሺ ምናምን ስትላት ለካሷ በጥፊው አይደለም የተናደደችው ሲያጎርሳት ስላየችውና ማታም ደግሞ ክፍላቸው ስትገባ ተቃቅፎ ተኝተው አይታቸዋለች። ግን የተቃቀፉት እነሱ አባቱ የመጣ መስሎት ነው። ከፍራሽ ላይ ተነስቶ ሄዶ ሀብልን ያቅፋታል ማለት ነው። እና በዛ ሰዓት ለካ ማህደር አይታቸዋለች እና እሱ በጣም ለካ አሳብዷታል። አሃ ለካ ቀናት ነው እንደዚህ ያደረገሽ፣ ቆይ አሁን ምን እንደማረግ እኔ ያውቃለሁ ብላ አጸደ በሩጫ ወደ ወንድሟ ክፍል ትሄዳለች። ከዛም በቃ የቻለችውን አቅም ተጠቅማ ወንድሟን ለማሳመን ትሞክራለች። ከዛ ምን ሆነሽ ነው ግን አንቺ ልጅ እንደዚህ የተቀያየርሽው? ለምንድን ነው እንደዚህ ሆንሽው ሲላት ሚስት ከመጣች በኋላ ነው እኔ እንደዚህ የሆንኩት፣ ምክንያቱም በዚህ ቤት መብት ያለኝ አይመስላትም ስትለው ከዛ እኔ ብዬሻለሁ፣ እኔ ወንድምሽ መብት የለሽም ብዬሻለሁ ይላታል። ከዛ አይ አላልከኝም፣ ግን ለሚስትክ መብት እንዳለኝ የቤት ውስጥ ማሳወቅ መቻል አለብክ። እኔ ምን አለኝ? ምንም የለኝም እኮ ቤተሰቦቻችን እንዳለ ላንተ ነው ያወረሱት፣ ለእኔ አንድ አሮጌ ቤት ብቻ ነው በስሜ ያወረሱኝ ትለዋለች። ከዛ እሱም በዛ ሰዓት አንቺ ጥሩ ሁኔታ ላይ አልነበርሽም፣ ሌላም ነገር አውርሰውሽ ቢሆን ኖሮ እንደ አሮጌ ቤቱ ሽጠሽ ባረባ ነገር ታጠፊው ነበር ይላታል። ከዛም ግን እሷ የመጣችው ዋና ማሳመን የፈለገችው ምንድነው
ኪችን ውስጥ ሀብልና እናቷ ሲያወሩ እማዬ ስትላት ደርሳባቸዋለች እና እኔ እንደውም ብላ ትነግረዋለች ማለት ነው፣ ስለሚስቱ ሚስቱን እንዲጠላት ማለት ነው። ከዛ ሀብል እናቴ ብላ ስጠራ ሰምቻለሁ ስትለው ወንድሟም አንቺ ልጅ ግን ለምንድን ነው እንደዚህ የሆንሹ ብሎ ጭራሽ በጣም ተናደደባት ማለት ነው። በዚህ ደረጃ ለምንድን ነው ሚስቴን ጠላሻት ብሎ ይላታል። ከዛ አንተ አልታይ ብሎ ካል እኔ ግን ተከታትያታለሁ አውቄያለሁ። እቺ በቃ የዚህን ያህል ጨካኝ ናት፣ ልጇን ከእንጀራ ልጇ ጋር ያጋባች ናት ስለዋለች። እሱም ሊቀበላት አልቻለም። እዝራዬም እንግዲህ ወደ ፍቅረኛ ወደ ማህደር ክፍል ሄዶ ሊያባብላት ይሞክራል። እንዳየሽው አይደለም ማታ ላይ አባቴ የመጣ መስሎኝ ነው ከፍራሽ ላይ ዘልጌ እሷ ጋር እየሄድኩት፣ ያው ማስመሰል ላይ ስለሆነ ለዛ ነው ብሎ ቢያባብላትም እሷ ግን ታዝንበታለች። እሺ ማታስ አባትክ መስሎክ ነው፣ ጠዋት ታዲያ እንደዛ ስታጎርሳትስ የነበረው ብላ እያለችው ያለ ያቅፋታል እዝራ ማለት ነው። ከዛ እህቱ አትመጣም፣ በጣም ጣጣቴ ናት ጣጣቴ። እህቱን ትናደድና ምን ነው አንተ ከሰራተኛ ጋር ባልጠዋ ሰው ለዚህ ያገባካት ሚስት ካትሻለክም ትለዋለች። በዚህ ሰዓት ማህደርም እውነቷን ነው እኔ ሰራተኛ ነኝ የሚል ስሜት ይሰማታል። እሱም ለማባበል ይሞክራል። የእዝራ አባት ቤት ውስጥ ስለሌለ ዛሬ እንግዲህ ለእራት ይዟት እንዲወጣ እንድታሳምነው ብላ ልጇን አለባብሳ ኩላ ባትፈልግም በግድ ማለት ነው ሀብልን ይዛት ወደታች ትወርዳለች። በዛ ሰዓት ግን አጸደም በተቃራኒው ማለት ነው ማህደርን አለባብሳት እንደዚህ እንዳማረብሽ ዛሬማ እራት እንዲጋብዝሽ ታደርጊያለሽ ስትላት፣ ከዛ እንዴ እናትሽ የእንጀራ እናትዬ እሷ ስብሰማ ስትል ተስማ እሷ ናት አሁን ተራዋ የማወቂዋ ተራ የእሷ ነው ብላ አሳመናት። እሷም ለባብሳ ያችም ለባብሳ ሲወርዱ ይገናኛሉ ማለት ነው እታች። እዝራ እህቱን እያሳመነ ፍቅር ይዞት እንደሆነ እያሳመነ ባለ ሰዓት ነው ማህደርም ለብሳ ከኪችኗ ትመጣለች። ሀብልም ከእናቷ ጋር ከታች ትወርዳለች ማለት ነው። በዛ መሀል ስታያት የእንጀራ እናቷ ትደነግጥና አንቺ ገረድ ምን ትሰሪያለሽ ብላ ምንድን ነው እንደዚህ የለበሽው ብላ ስጮህባት፣ ከዛ እህትየውንም ሞልተዋት አይደለ አንቺ ደግሞ ሰራተኛ እንደዚህ አይለብስም ያለሽ ማን ነው ብላ ለሰራተኛዋ ማገዝ ትጀምራለች። አንድ እሷ ነበረች የምታገዛት፣ እሷም ወደ እነ አጸደ ትቀላቀላለች ማለት ነው። በዚህ መሀል አይ ራት ሲዞኝ ሊወጣ ነው አደል እዝራ ትለዋለች። ከዛ ማን አባይ ስለሆንሽ ነው ብላ በጣም ትጮህባታለች። በዚህ መሀል ሀብል በጣም ይደብራታል ያለው ነገር ማለት ነው። ከንፈሯን ሊፕስቲኳን ጠርጋ እኔ ወደ ክፍሌ ሄጃለሁ ብላ ራት ጋብዘኝ ልትለው ነበር። አመጣጧ ጥላ ወደ ላይ ትወጣለች ማለት ነው። በዛ መሀል አጸደና ክስትየው ድብድብ ጀምረዋል። እዝራ መሀል ገብቶ አረባካችሁ ብሎ ገላግሏቸዋል። እንግዲህ በሚቀጥለው ክፍል የምናየው ይሆናል። ማንም መርጦ ይዞ ለራት ይወጣል ነው ሁለቱንም ይተዋቸዋል። በዛ ላይ ደግሞ ማለት ነው የማህደርን ግንኙነትም የእንጀራ እናት ታውቃለች እና ምናልባት ከቤት ልታስባረራትም ትችላለች። እናንተስ ምን የሚፈጠር ይመስላችኋል? ለዛሬ እንግዲህ ይሄንን ይመስላል። አብራችሁ ስለነበራችሁ እስካሁን በጣም አመሰግናለሁ። ሰላም ሁኑልኝ። ባይ ባይ።